የማገጣጠም ስጦታ ይኖራል እና ሲሪየስሊ ግጥም እየቻለው ግጥሙ ከባሎቻችሁ ጋር ነው ፕሬዘንት ማደርግላችሁ ምንድነው የሚሆነው አሁን ባሎች እናንተ ሚስቶች እዚህ ያሉትን ማለት ነው ያሉበት ቦታ ሄደው ፈልገው እጇን ይዛሉ እሷ አጠገቧ ነው የሚቆሙት አንቺ ቁጭ ትያለሽ ድሮም በተቀመጥሽበት መጥቶ ነው ያገባሽ አንቺ ቁጭ ትያለሽ እጅሽን ይዛል እዚያ ተቀምጣችሁ ጎን ለጎን ያላችሁ ባልየው ይቆማል ምንም ዛሬ አበባ ባታዘጋጁ ምንም ባትሉ ይሃላችሁ ያላገባችሁ ደግሞ እናንተም ቆማችሁ እግዚአብሔር ወደፊት የምትይዙ ከሰጣችሁ እጃችሁን ትይዛላችሁ እናንተም ማለት ነው አሁን ባሎች ሚስቶቻቸውን ፈልጉ ሂዱ እንግዲህ አሁን በየጫካው ፈልጉ እና አጠገቧ ቆሙ እኔ ግጥሙን አነባለሁ የሁላችን ስጦታ ነው ለሚስቶቻችን መቀመጥ አይቻልም አይ መንበርከክም ችግር የለው ታንክ ዩ ምናልባት ከኋላ ያላችሁ ባል ያላየኝ የምትሉ ሴቶች እጆቻችሁን አውጡ እሺ ጥሩ በጣም ጥሩ ምሳሌ 31 ላይ ያለችው ሴት ነው የገጠምኩት ልባም ሴት ይችናት ይላል የባሏ ልብ ሁሌ የሚታመንባት የቤቷ ሰዎችም የሚያመሰግኗት ከቀይ እንቁ በላይ ዋጋ የተሰጣት በበጋም በክረምት በረዶ አይበግራት በጌታ ፍርሃት ቆንጆ ጎጆ ያላት የእግዚአብሔር ስጦታ ልባም ሴት ይችናት ጠብና ክርክር ሲያልፉም የማይነካት የጦር መርከብ ሳትሆን ነጋዴ መርከብ ናት ስንፍና ያውቃትም ትነሳለች በጧት ከቤተሰቡ አልፋ ደሃ መጋቢ ናት ንዋይና ንብረት የማያታልላት በላቧ የምትኖር ልባም ሴት ይችናት ወጣት ሴቶች ሁሉ እናንተንም ላንቃ ለአዳም አታስቡ ከእንግዲህ በቃ በጊዜው ይመጣል ከእንቅልፉ ሲነቃ የዛሬ እህቶች የነገ ማዘር ናችሁ ለምን ብላችሁ ነው ዛሬ ማዘናችሁ ብርታት ከበሬታ ይሆናል ልብሳችሁ እናንተንም ልበል እንኳን ደስ ያላችሁ ጎጂና ጠቃሚው ከሩቅ የሚታያት ከጂፒኤስ በላይ መንገድ የምታሳይ ለባሏ ኮምፓስ ናት ከአድማሱ ባሻገር አድማስ የሚታያት ሰልፉ ውስጥ ሳትገባ ሰልፉ የሚገባት ሰሚ ባል ካገኘች የሚታዘዝላት የቤታችሁ ነቢይ ሩቅ አላሚ ናት አቻም የለሽ ብለህ ምታመሰግናት የእግዚአብሔር ስጦታ ያንተ ሚስት ናት ራስ ነህ እያለች ራስ አታዞርም አንገት ነህ እያለች አታሳርር አንጀት ክርክር የማታውቅ ልክ እንደ ጌታ ቃል የምትገዛ ናት በመውደቅ መነሳት ከባሏ ከጎኑ ናት ከቀይ እንቁ ይልቅ ዋጋዋ ታላቅ ናት አምላኳ አልፈቀደም ማንም ሊያራክሳት እንዳለ ታውቃለች በመርሳት መነሳት ቂም ኩርፊያም የማታውቅ ቀና ልብ ትሁት በቤት ውስጥ ያለች ልባም ሴት ይችናት ገመና ደባቂ የምትይዝ በጓዳ ብትበደል እንኳን ባሏን የማትጎዳ በሰላሙ ጊዜ ሆዴ ብላ ጠርታ ሆዳም የማትልናት ሲራቆት ገበታ አመልማሎ ባትችል አመለ ሰናይ ናት በዚህ ዘመን ያለች መልካም ሴት ይችናት መነሻ መውደቂያ እርሷ ስጦታ ናት ወንድም ታምራት ወይ እንደ እንቁላል ያዛት የእግዚአብሔር ስጦታ ያንተ ሚስት ናት ሳማርጉ ግንባሯን ሳማርጉና ሄዶ ወደ ቦታችሁ ታንክ ዩ ይሄንን ስጦታ ተቀበሉልን እህቶቻችን የሰራዊት ጌታ እግዚአብሔር ደግሞ ለኛ ለሁላችን ከቃሉ ስጦታ አለው አጭር ጸሎት እናድርግ አባታችን እግዚአብሔር አንተ መልካም አምላክ ስለሆንክ በእውነት እናመሰግንሃለን ይገርማል እኛን ወደድከን ልጅን ሰጠህን ስጦታ ሰጠህን እግዚአብሔር ሆይ እህቶች ሰጠህን ልጆች ሰጠህን ወንድሞች ሰጠህን ባሎች ሚስቶች ሰጠህን እናመሰግንሃለን አንተ ሰጪ ነህ እግዚአብሔር ሆይ በመስጠት የታወቅነህ እንደ ዛሬው ደግሞ ቃል እንድሰጠን ለወደፊት ለህይወታችን መተዳደሪያ የሚሆነው መመሪያ የሆነው በቤታችን በስራ ቦታችን በጎረቤታችን በየትኛውም መመሪያ ሆኖ የሚረዳንን ደግሞም የዘላለም ህይወት አውርሶ ወደ መንግስት የሚያገባንን ሕያው ቃል እንድትልክልን እንጸልያለን ሁሉ ደግሞ ለአንተ
በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን አሜን። ደስተኛ የሆነ ህይወት ለመኖር ፈልጋለሁ። ግን ለምንድን ነው ደስተኛ የማልሆነው? ሰላምና እርካታ ያጣሁት ለምንድን ነው? መንፈሳዊ ህይወቴ የማያድገውስ ለምንድን ነው? በትዳራችን በእኔና በባለቤቴ መሃል ፍቅራችን የቀዘቀዘው ለምንድን ነው? ለምንድን ነው የምንላቸው ጥያቄዎች ይኖራሉ። እግዚአብሔር ዛሬ ለእያንዳንዱ መልስ ይሰጠናል። ትምህርቴ ሰሞኑን እያስተማርኩ ያለሁት ክራይስት ሴንተርድ ላይፍ ወይም ደግሞ የጌታን ጌትነት ያማከለ ህይወት የሚል ነው። በመጽሐፍ ቅዱሳችን በኢያሱ ምዕራፍ 24 ቁጥር 15 ላይ እኔና ቤቴ ግን እግዚአብሔርን እናደርጋለን ይላል። እናመልካለን፣ እኔና ቤቴ። የዚህ ተመሳሳይ የሆነ ደግሞ በአዲስ ኪዳን ደግሞ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል ሮሜ 10:9 ላይ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር በልብ ደግሞ እግዚአብሔር ከሙታን እንዳስነሳው ብታምን ትድናለህ። ምናችን ነው የሚድነው? ሁሉ ነገራችን፣ በምድርም ላይ ያለው ነገራችን ይድናል። ትዳራችንም ይድናል። አሜን። የጌታን ጌትነት ያማከለ ህይወት ምን አይነት ነው ይሄ የጌታን ጌትነት ያማከለ ህይወት? ዛሬ በዚህ ከሰዓት በኋላ 4 ጥርት ጥልልና ኩልል ያሉ ነጥቦችን መናገር እፈልጋለሁ። ይሄ የመጀመሪያው የጌታን ጌትነት ያማከለ ቤት፣ በእኔ ቤት ላይ ጌታ ነው፣ በእኔ ቤት ላይ በእኔ ህይወት ላይ ጌታ ነው ያለ ቤት የመጀመሪያው አንደኛ አመስጋኝ ነው። እንደውም እንድትይዙት ብዬ አመስጋኝ እንጂ አብጋኝ አይደለም ብዬ አስቀምጫለሁ። አብጋኝ ማለት አሳራሪ፣ የማይታዘዝ፣ ክፉ፣ መሰሪ፣ ተንኮለኛ፣ አበገነኝ ሆደን ይባላል። ሆዴን አሳረረው፣ አንጀቴን አሳረረው እንደሚባል አመስጋኝ ነው። አንደኛ ተሰሎንቄ 5:18 ላይ እንደዚህ ይላል፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። በሁሉ አመስግኑ። ይሄ የጌታን ጌትነት ያማከለ ቤት አመስጋኝ ነው። ኮምፕሌን የሚያደርግ አይደለም። የሚያመሰግነው ሁለት አካል ነው። አንደኛው ፈጣሪውን ያመሰግናል፣ ሁለተኛ ፍጡሩን ያመሰግናል። እኛ አመስጋኞች ነን። እኛ ለማመስገን የተጠራ ነው። ለክብሩ ምስጋና እንሆን ዘንድ ነው ይላል አዲስ ኪዳን ላይ። በዚህ ምድር ላይ ያለ ነው ለክብሩ ምስጋና እንሆን ዘንድ ነው። አመስጋኞች ነን። ዛሬ በተለያየ ኮምፕሌን ውስጥ ያለን፣ በስራ፣ በአገልግሎት፣ በቤተ ክርስቲያን፣ በአገር ቤት በሚፈጠር ነገር ብቻ ኮምፕሌን ውስጥ ያለን ሰዎች ብንኖር ከኮምፕሌን እንድንወጣ ከማጉረምረም እንድንወጣ ጌታ ይርዳን። ራሱ አንዳንድ ጊዜ እኔ ይገርመኛል። ለመጸለይኛ ክርስቲያኖች በምንበረከክበት ጊዜ እንኳን ወዲያውኑ ቶሎ የሚመጣልን ከምስጋና ይልቅ ወይ መለመን ነው ወይ መገሰጽ ነው። መገሰጽ እኮ መጨረሻ ላይ የሚሆን ነው። አንዳንድ ጊዜ ቶሎ ተንበርክከው አማኞች በኢየሱስም ይላሉ። ሁሉ በኢየሱስም ይላሉ። መጀመሪያ ሰይጣን ጋር ምን አገናኘን? መጀመሪያ እኮ ጌታን ነው ማመስገን። አክትስ የሚል አንድ የጸሎት መመሪያ አለ። ትምህርት ቤት የተማርነው አክትስ ሐዋርያት ሥራ ነው። ሐዋርያት ሥራ በጸሎት የተሰራ ነው ለማለት ነው። ግን አክትስ ምንድነው? ACTS አክትስ አብሪቬሽን ነው። አዶሬሽን ነው። አመሰግናለሁ፣ ሰማይ የፈጠርክ ምድር የፈጠርክ እግዚአብሔር ስም የተባረከ ይሁን። አዶሬሽን ነው። ሲ ደግሞ ኮንፌሽን ነው። ጌታ ሆይ እኔ ታዲያ አንተ ታላቅ ሆነ ሳለ እኔ በዚህ በደልኩ ይቅር በለኝ፣ ኮንፌስ የምናደርግበት ነው። አክትስ ቲ ደግሞ ታንክስ ጊቪንግ ነው። አመሰግናለሁ፣ ታንክስ ጊቪንግ ነው። ኤስ ሰፕሊኬሽን ምን ማለት ነው? መጨረሻ ላይ የኛ ፍላጎት ታኮ ነው። መጨረሻ ላይ እንግዲህ በል ልጄን ፈውስልኝ፣ ሚስት ስጠኝ፣ 3 እህቶች አጭቼ ግራ ገብቻለሁና ሁለቱን እንዴት ልቀንስ የሚለው መጨረሻ ላይ ነው የሚመጣው። ኤስ ላይ ነው የሚመጣው አክትስ እንጂ መጀመሪያ መገሰጽ አያስፈልግም። ኢየሱስ መጀመሪያ ነው እንደተንበረከክንማ አንዳንድ ጊዜ ሰይጣን አብሮ የተንበረከከው ይመስላል። አይደለም። እንደውም ወደ እግዚአብሔር ቅረቡ፣ ጌታን አመስግኑ፣ እርሱ ከእናንተ ምን ይላል? ይሸሻል ነው የሚለው። እንደውም በዛው ደግሞ ሰይጣን ተንኮለኛ ነው። ሐሳባችን ሁሉ ይዞብን ይሄዳል። በቃ አንዳንድ ጊዜ ዘም ካለ እሺ ጥሩ በቃ ኢንተርቪው ያደርጋል። በቃ ውጣ አልወጣም አሳድጌ ያለው እንደዚህ ይላል። ያሳደገ ክርስቶስ ነው። አሜን። እንደገና ደግሞ የት ልሂድ ይላል። በቃ ጊዜያችን ለሁለት እኮ ነው። ወዴት ልሂድ? መመሪያ ስጠኝ።
እኛ ጂኦግራፊ የምንመድብ ሰዎች አይደለንም። የሰይጣን ጂኦግራፊ መድብ። አንዳንድ ሰው ወደ ጥልቁ ግባ ይላል። ወደ ጥልቁ ገና ምን አይገባም፣ ገና ነው ተመድቦለታል። አንዳንድ ሰው ወደ መርከብ ወደ ባህር ግባ ይላል። እሺ መርከብ ቢገለብጥስ ማን ነው ተጠያቂው? ባህር ሄዶ። ስለዚህ ማለት ያለብን ከዚህ ሰው ውጣ፣ ወደ ትሄድ ወደ ፈለገው ሂድ። እኛ መዘጋጃ ቤት አይደለም ቦታ የምንመድብ፣ ወደ ፈለግበት ሂድ። ከዚህ ሰው ግን ምን በል ውጣ። አምላኬን አመሰግናለሁ ነው ማለት ያለብን። በጸሎታችን አክትስ የሚለው መጽሐፍ ቅዱስ ቢለው ልመናችሁን ከምስጋና ጋር አስታውቁ እንጂ በአንዳች አትጨነቁ ይላል። ምሳሌ ፊልጵስዩስ 4:6 ላይ ልመናችሁን ከምስጋና ጋር አስታውቁ እንጂ በአንዳች ምን አትበሉ አትጨነቁ። ግን ስትለምኑ መጀመሪያ ምን አስቀድሙ? ምስጋና። ልመናችሁን ይልና ከምስጋና ጋር ሌጣውን አታምጡ። ልመና ያልተደረገላችሁ ምን አለ? የዚህ የቫንኮቨር ግሬስ ኢትዮጵያ ቤተክርስቲያን ምን ያልተደረገላት አለ? ያን ሁሉ ዘመን አሳልፎ ለዚህ ፍሬ ያበቃ እግዚአብሔር ስሙ የተመሰገነ ይሁን። ልመናችሁን ከምስጋና ጋር ምን በሉ አስታውቁ እንጂ በአንዳች አትጨነቁ። እውነተኛ ክርስቲያን ማለት በተፈጠረበት ችግር የሚወሰድ ሳይሆን የተፈጠረውን ችግር መልሶ የሚያስቸግር ነው። ችግሩ ራሱ የሚያስቸግር ወደ መፍትሄ የሚለውጥ ነው መሆን ያለበት። አንድ ሰው በእኔ በተወለድኩበት አካባቢ ቤቱ ተቃጠለበት እና ቤቱ ተቃጥሎበት እና በሚቀጥለው ቀን እዛ ኮርነር አካባቢ ላይ ጠረግ አድርጎ ነት ምንጣፍ አንጥፎ ተኛ እና ጠዋት ሲነጋ ሰውየው እንደዛ አምላኬ አመሰግናለሁ፣ የቤቴ መቃጠል ለትኋን ይበጀኛል። ምክንያቱም ለካ ሰውየው እንቅልፍ አይዞም ነበር፣ ትኋን አላሳ እየበላው አላስተኛው ብሎ ቤቱ ጠቅላላ ሲቃጠል ትኋኑንም ልጭ አድርጎ በልቶታል። አንድ ጥግ ላይ አርፎ እኮ ተኝቶ ነው። ጠዋት ሲነጋ አመሰግናለሁ፣ ጦሽ ያለ እንቅልፍ ተኝቼ አደርኩ፣ የቤቴ መቃጠል ለካ ለትኋን ይበጀኛል። ምክንያቱም እንትኑን የቤቱን መቃጠል ያን ትልቁን ችግር ትቶ ከችግር ውስጥ ምን አወጣ? ምስጋና አወጣ። ይሄ ነው የሚሻለው እንጂ በቃ ቤት የተቃጠለ እኮ እያልን ብንል ኦልሬዲ እኮ ተቃጥሏል። ስለዚህ መፍትሄ የለውም። የሚሻለው ከችግሩ ውስጥ እንዴት ወጥቼ ወደ ሰላም እሄዳለሁ አምላኬ ብለን በሱ ፊት በምስጋና ልመናችሁን ከምስጋና ጋር አስታውቁ እንጂ በአንዳች አትጨነቁ ነው። ደግሞ በዚህ በተሰሎንቄ ላይ ምንድን ነው? በሁሉ አመስግኑ፣ በማግኘትም በማጣትም በከፍታም በዝቅታም በሁሉ ምን በሉ አመስግኑ ነው የሚለው። በሁሉ መጽሐፍ ቅዱሳችን አሞናውያንና ሞዓባውያን በኢዮሳፍጥ ዘመን እስራኤልን ሊወጉ በመጡ ጊዜ ለኢዮሳፍጥ ወሬ መጣለት ይላል እና እንደዚህ መተውብሃል አሉት ይላል። እሱ ወደ እግዚአብሔር ፊት ቀረበ። እግዚአብሔርም እንዴት ብሎ ጦሩ እንደሚያሸንፍ መጀመሪያ ኳየር አቋቁምና ኳየር ይዘውጣ አለው እና የኳየሩ የሚዘምሩት ምሕረቱ አያልቅምና እግዚአብሔርን አመስግኑ እያሉ ዝማሬና ምስጋና በጀመሩ ጊዜ ይላል በሁለተኛ ዜና 20 ላይ ዝማሬና ምስጋና በጀመሩ ጊዜ እግዚአብሔር ድብቅ ጦር አስነሳ ይላል። እግዚአብሔር ድብቅ ጦር ያስነሳል። ችግርሽን ያስወግዳል፣ ችግርን ያስወግዳል። በየትኛውም የተነሳ መጀመሪያ ግን ጌታን ያማከለ ቤት አመስጋኝ ነው። በቃ ያመሰግናል። ስለ ልጆች አመሰግናለሁ። በልጆቹ መካከል ችግር የለም አለኮ። አንዳንዱ ልጅ አስቸጋሪ ነው፣ አንዳንዱ ልጅ በድራግ ውስጥ ሆኖ ሊሆን ይችላል፣ አንዳንዱ አስቸጋሪ ነው በቤት ውስጥ። ግን አመሰግናለሁ፣ ከዚህ የምታወጣኝ በምስጋና ነው። በምስጋና ምን ይገኛል? ድል ይገኛል። እና ሐዋርያው ጳውሎስ በሐዋርያት ሥራ 17 ላይ በግንድ ተጠርቀው ታስረው እያሉ በእግዚአብሔር ፊት ሲያመሰግኑ ወህኒ ቤቱ ምን ሆነ ይላል? ተፈታ፣ ተናወጠ ይላል። ይነው ለምን እንደሆነ እግዚአብሔር ነው ያናወጠው። አያችሁ፣ እግዚአብሔር የምስጋናውን ዝማሬ ሊቀበል ሲመጣ ወደ ምድር በዚያው እግረ መንገዱን ስራታቸውን ፈቶት ሄደ። ስም የተባረከ ይሁን። እግረ መንገዱን እኮ ነው ስናመሰግን እግዚአብሔር እግረ መንገዱን ያንን የምናጉረመርበትን ነገር ሰርቶት ይሄዳል። እግዚአብሔር በምስጋና ውስጥ የሚሄዱ ሰዎችን ይወዳል። ሐዋርያ ጳውሎስ ታስሮ በነበረ ጊዜ ፊልጵስዩስ 2:13 ላይ ስለዚህ ስለ ስራቴ አትፈሩ ይላል። አትፈሩ በዚህ በስራቴ። ለምን? ይሄ ለወንጌል ማስፋፋት ነው። ወንጌል ነው እንጂ ወንጌል ሰርቼ አይደለም የታሰርኩት። የሚገርማችሁ ይላል
የመንግስት ወታደሮች ሁሉ ሰምተዋል። ስለዚህ ስለ ክርስቶስ እንደታሰርኩኝ ሰምተዋል፣ አንዳንዶቹም ተቀብለዋል እና ለመልካም ነው ወደዚህ እስር ቤት የገባሁት ይላል። ከችግሩ ውስጥ ምስጋና ያወጣል፣ መልካም ነገር ያወጣል። እና በጣም ከሚገርመኝ ስለ ክርስቶስ የታሰርኩት የሚለው ነው የሚገርመኝ። ይሄን በደንብ ትኩረት ብንሰጠው የመንግስት ወታደሮች የዛን ጊዜ የሮማ ወታደሮች እስረኛ ሲጠብቁ ይሄ ከርቸሌ ምንድነው እስር ቤት የሚጠብቁ ሰዎች ወታደሮች ቀኑ አይመሽላቸውም። ቀኑ ሙሉ በቃ ቁጭ ብለው ሲጠብቁ መዋል። ስለዚህ አንዳንዶቹ ከእስረኛ ጋር ያወራሉ፣ ከመቆየታቸው የተነሳ ከእስረኛ ጋር ያወራሉ እና ይጠይቃሉ። እነዚያ የሮማ ወታደሮች ይጠይቃሉ፣ አንተ ምን ሆነ የታሰርከው? ሰው ገድሌ። በስመ አብ ምን አይነት ጨካኝ ነህ! አንተስ? አመንዝሬ። ጌታ ይገስጽ። የእንትና የራስ ሚስት አትበቃህም? አንተስ? እኔ ደግሞ ማጅራት መትቼ መምታት ነበር አንተስ እያሉ ማጋ ይደርሳሉ፣ ጳውሎስ ጋር ይደርሳሉ። ጳውሎስ አንተስ ሲሉት እኔ ስለ ክርስቶስ ነው ይላል። ስለ ክርስቶስ? አዎ። እስቲ ምን ማለት ነው አብራራ ይላል። ለምን ሰርቆ የታሰረው ማብራራት አያስፈልግም። ይገርቷቸዋል። ይሄ ማጅራት የደፋው ማብራራት አያስፈልግም። የሰው ሚስትም የተገኘው ማብራራት። ስለ ክርስቶስ ግን ማብራሪያ ይፈልጋል። እስቲ አብራራ ምን ማለት ሲሉት ጳውሎስ እንኳን አብራራ ተብሎ እስከ ዶቃ ማሰረቱ ነው የሚነግራቸው። ዱንያር ያብራራል። አንዳንዶቹ ጌታን ተቀብለዋል። ስለ ስራቴ አትፈሩ፣ ለመልካም ነው ለበጎ ነው እዚህ የገባሁት ይላል። እግዚአብሔር የተመሰገነ ይሁን። እህቴ ለበጎ ነው ወደዛ ቦታ የመጣሽው። ወንድሜ በዛ ያለው ለበጎ ነው። በምስጋና ውጣ፣ እግዚአብሔር ድል ይሰጣል። አመስጋኝ ነው። የጌታን ጌትነት ያማከለ ቤት ያማከለ ህይወት አመስጋኝ ነው። የጌታውን ምስጋና የሚያቀርብ ነው። በእግዚአብሔር ፊት የሚወጣ የሚገባ ነው። ፈጣሪውን ያመሰግናል። አንዳንድ ጊዜ አንዳንድ ችግሮችን ዝም ብለን ስናመሰግን እግዚአብሔር በራሱ መንገድ ዞር ያደርጋቸዋል። አይገርምም? ብዙ በህይወቴ ስላየው ነው ዞር ያደርጋል። ምንድነው የተነሳባችሁ ነገር አላውቅም። እግዚአብሔር ዞር ያደርጋል። አንዳንድ የማያሰሩ ስራዎችን፣ አንዳንድ አስቸጋሪ የሆኑ ነገሮችን እግዚአብሔር ዞር ያደርጋ መንገዱን ይከፍታል። ስለዚህ በምስጋና ዝመቱ። ዮሐንስ ወንጌል ላይ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 4 ላይ ሁሉ ይገርመኛል። በሰማርያ ሊያልፍ ግድ ሆነበት ይላል። በዙሪያ ጥምጥም ነበር የሚሄዱት። ፍቅር አስገድዶት በሰማርያ ሊያልፍ ግድ ሆነበት ይላል እና እዛ ሄዶ ያችን ሴት ለማግኘት ነው። በዚያውም ዮሐንስ ወንጌል ምዕራፍ 4 ላይ ያለችውን ሴት እና እሷን ሊያገኛት ፈልጓል። ታውቃላችሁ ከማግኘቱ በፊት ሁኔታውን ሲመረምር እሱ አምላክ ነውና የማያሰሩ ሰዎች እዚያ አጠገቡ እንዳሉ ተረዳ። የማያሰሩ ከሴት ጋር እንዴት ደግሞ ከእንደዚች አይነት ሴት ጋር ብለው የማያሰሩ ሰዎች እዚያ አሉ። እነማን ናቸው? ደቀ መዛሙርቶቹ። ስለዚህ ምን እንዳደረገ ታውቃላችሁ? እንጀራ ግዙ ብሎ ወደ ከተማ ላካቸው ይላል። አይ ለ13 ሰው ምሳ ለመግዛት 12 ሰው እንጀራ ለመግዛት መሄድ የለበትም። አንድ ሰው ይበቃ ነበር። ስለማያሰሩ ነው በቃ እንጀራ ግዙ ብሎ ላካቸው። አንዳንድ አስቸጋሪ የሆኑ ሰዎችን እግዚአብሔር እንጀራ ይሰጥና ወደ ሌላ ስቴት ያዞራል። በቃ እንደዚህ ነው። ወደ አሜሪካ ወደኛ ይልካቸዋል። ወደ ኦታዋ ወደ ካልጋሪ። እናንተ ስትጸልዩ እንደዚህ ሰውዬ ከምድር አስወግደው እንደዚህ አይደለም። እንጀራ ስጠው እንደ ጌታ እንጀራ ስጣት እንደ እንጀራ ስጠው እንደ ያን እንጀራውን ሲካተል እኔ ተወኛል እኮ ለሁለቱም ጥቅም ነው። ለሱም እንጀራ ነው፣ ለእናንተም እንጀራ ነው። በጣም ጥሩ ነው። ሄዱ እንጀራ ሊገዙ። እሱ ስራውን ጨርሶ በደንብ ሰብኮ የልቧን ነግሮ ሁሉን ነገር ነግሮ ከጨረሰ በኋላ መጡ። ጌታ ሆይ ምግብ አምጥተናል እንጀራ ብላ ሲሉት ጠግቤያለሁ እናንተ በሌላችሁበት ጠገብኩ ነው አገኘዋል። እና እንደፈራው ከሴት ጋር እንዴት ያወራል ብሎ አሰቡ ይላል። ባይናገሩም ጌታ ስለሆነ ፈርተው አሰቡ። አንዳንድ ጊዜ የማያሰሩ አሉና የማያሰሩትን በጥበብ ነው ጌታ እንደዚህ ያደረገው፣ በጠብ አይደለም። ጌታ ማዕከሉ ያደረገ ጌታን በህይወቱ የያዘ ሰው ጥበበኛ ነው፣ ዘዴኛ ነው። እንዴት አድርጎ ላይፍን እንደሚኖር ያውቃል።
ጌታ እግዚአብሔር ራሱ ቸር ነው። አሁን መጽሐፍ ቅዱስ ስናጠና ስለምንድን ነው እግዚአብሔር ሰው መጨረሻ የፈጠረው ብዬ ራሴን እንዲሁ ለመጠየቅ ሞክሬያለሁ። እንዴት ማሳረጊያ ያደርገዋል ሰውን ልጅ እግዚአብሔር? ማሳረጊያ ከዝንጀሮ በኋላ ከጦጣ በኋላ ከቀበሮ በኋላ ከነዚህ በኋላ እኮ የፈጠረን ማሳረጊያ እኮ ነው የሆነው። መጨረሻ እነዚህ ሁሉ ፍጥረትን ፈጥሮ መጨረሻ ላይ ሰውን ከአፈር አበጀና እፍ አለበት ይላል። መጨረሻ ላይ ነው ያደረገው። በሁለት ጉዳይ ሊሆን ይችላል። አንደኛው ክሬዲት እንዳይወስድ ነው። ከመጀመሪያ ጀምሮ ቢኖር አብሬ ፈጥሬ ያለው ብሎ ያዙ ይልቀቁኝ ይላል። ስለዚህ ክሬዲት እንዳይወስድ። ሌላው ግን አያሰራም። ሰማይን ሲፈጥር እግዚአብሔር ይላል ሰው ትንሽ በዚህ በኒያግራ ፎል በኩል አልተዘቀዘቀም፣ ትንሽ አላጋደለም እግዚአብሔር ሰማዩ። ትንሽ በዚህ በፕሪቶሪያ በደቡብ አፍሪካ በኩል ያለው ከፍ ያለ አይመስል አያሰራም። ስለማያሰራ እግዚአብሔር ሁሉ የሰውን ባህሪ ስለሚያውቅ ማሳረግ ያደርገኛል መጨረሻ ላይ። ሌላው ደግሞ ስራውን ሁሉ ሰርቶ ስለሚወደን ስራ የሚያስፈልገውን ሁሉ አዘጋጅቶ ነው የገባው ወደ መጨረሻ ያደረገው። ከዛ ደግሞ አረፈ። ግን ሰው ከማመስገን ይልቅ ኮምፕሌን ነው የሚያደርገው። አሁን በዚህ የሚያመሰግን ሰው የሚያጉረመርም ይኖራል። ለምን እኛ መጨረሻ ፈጠረን የሚል ለበጎ ነው። አንድ ሰው እንደው ምን ብሏል? በሚስቱ ተናዶ በጣም ስለተናደደ እንደዚህ አለ፣ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ፣ ከዛ አረፈ አለ። ካረፈ ከረፍቱ ወጥቶ ሴትን ፈጠረ አለ። ከረፍቱ ወጥቶ እንዳረፈ ቢቀር ጥሩ ነበር። ከረፍቱ ወጥቶ ሴትን ፈጠረ። ከዛ ጊዜ ጀምሮ እሱም አላረፈም እኔም አላረፍኩም ማለት ነው። ሁለታችንም አላረፍንም ማለት እና ይሄ ሮንግ ነው። እግዚአብሔር ወንድና ሴት አርጎ ነው የፈጠራቸው። ወንድና ሴት መቀበል ነው የሚሻለው። ኮምፕሌን አያስፈልግም። መቀበል ነው የሚሻለው እንጂ እንደዚህ አይነት የራስን ቴዎሎጂ ዲቨሎፕ ማድረግ አያስፈልግም። ማመስገን፣ በሁሉ አመስግኑ። የሚያመሰግን ሕዝብ ሩጫውን ይጨርሳል። በአንደኛ ቆሮንቶስ 10 ላይ ይላል በምድረ በዳ እግዚአብሔር በአባቶቻችን በብዙዎቹ ደስ አልተሰኘባቸውም። ለምን? አጉረምርመዋልና አልቀዋል፣ በምድረ በዳ አልቀዋል ይላል። በቃ በብዙዎቹ እግዚአብሔር ደስ የሚሰኘው በሚያመሰግኑ ሰዎች ነን። እንደ ባልና ሚስት አንድ ላይ ሆነን፣ እንደ ቤተሰብ አንድ ላይ ሆነን ተሰብስበን አመሰግንሃለሁ፣ እናመሰግንሃለን እግዚአብሔር ሆይ ልንል ይገባል። እግዚአብሔርን ማመስገን ጠብ እንኳን ቢኖር ችግር እንኳን ቢኖር በዛ በምስጋና ውስጥ ይወገዳል። አሜን። በዛ በምስጋና ውስጥ በምድረ በዳ ነው ያለቁት። ከ2 ሚሊዮን በላይ ሆነው ወጥተው 2 ሰው ብቻ ነው ወደ ከነዓን የገባው። ሌላውስ በምድረ በዳ ነው ያለቁት። በምድረ በዳ እንዲያውም እግዚአብሔር ምንድን ነው ያለው? ልጆቻችን በምድረ በዳ ይቀራሉ ያላችኋቸው እነሱ ይወርሳሉ፣ እናንተ ግን 10 ጊዜ ተፈታትናችሁኛልና እዚሁ ትቀራላችሁ። 10 ጊዜ ተፈታትናችሁኛል። 10 መቅሰፍት አድርጎ አውጥቷቸው ሪቬንጅ መሆኑ ነው። 10 ጊዜ እንደገና ተፈታተኑ። በቃ ኮምፕሌን ነው። ወደ ኋላ እንመለስ፣ ወደ ግብጽ እንመለስ ነው የሚሉት። ይሄ የሚያጉረመርም ሕዝብ ማስተዋል ሁሉ የለውም። ወደ ኋላ ሲመለሱ እንዴት ነው የሚመለሱት? በሰላም ይቀበሏቸዋል። የአበባ ምንጣፍ አድርገው ግብፃውያን። ለመሆኑ ባህር ውስጥ ማን ነው የሚያሻግራቸው? እግዚአብሔር እኮ ከፍሎ ነው ያሻገራቸው። አሁን እኮ ከእግዚአብሔር ጋር ተጣሉ እና ወደ ኋላ የሚል ሰው ማስተዋሉ በጣም የቀነሰ ነው። ችግሩን አያይም። ወደፊት የሚሄድ ግን እግዚአብሔርን የሚባርክ እግዚአብሔር ደስ የሚሰኝበት ሰው ነው። የሚያመሰግን ሕዝብ ሩጫውን ይጨርሳል። ታውቃላችሁ፣ እስራኤላውያኖች በምድረ በዳ ስራቸው ምን እንደሆነ ታውቃላችሁ? ምንድነው ስራቸው? ምግብ እንትን እንዳይሉ የሰማይ መላእክት ምግብ የመና ነው የሚመግባቸው። ፋብሪካ ውስጥ እንዳይሰሩ፣ ዌርሃውስ ውስጥ እንዳይሰሩ፣ ምንም ልብሳቸው አያረጅም፣ ጫማቸው አያረጅም፣ ምንም በቃ እግዚአብሔር እና ምንድነው ስራቸው? አንድ ስራ ብቻ ነበራቸው። ስራቸው ምንድነው? እስከዛሬ ካላወቃችሁ ይሄን ስራቸውን አሁን ልንገራችሁ። ይሄን ስራ ግን እናንተ እንዳሰሩ እና ስራቸው ምንድነው? መቃብር መቆፈር ብቻ ነበር። አንዱ ሲያጉረመርም አሸዋውን ቆፈር አድርገው ቀብረውት ሲሄዱ፣ ሌላ ሲያጉረመርም ጠቅላላ ከ2 ሚሊዮን በላይ የሆነ ሰው እዛ ጨረሱ። በቃ እዛ ጨረሱ እና 2 ሰው ብቻ ነው የገባው።
እግዚአብሔር ከዚህ ይጠብቀን። የሚያጉረመርም ሕዝብ ሩጫውን አይጨርስም። የሚያመሰግን ሕዝብ ግን ሩጫውን ይጨርሳል። በዚህ ቦታ ላይ ስንመለከት እንደዚህ ነው። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችን መልጋዮቻችሁ እዚህ ሰብከው ሲወርዱ ፓስተሮቻችሁ፣ ወንጌላውያኖች፣ ኳይሮች አገልግለው ሲጨርሱ ጌታ ይባርክሽ፣ ተባረክ፣ እግዚአብሔር አንተን የሰጠን የዛሬ 32 ዓመት ነው የኔ ቆንጆ ይሄን ወርቅ የሰጠችን 32 ዓመት ነው። በዛ ሰሞን በዛ አንድ ዊክ ውስጥ ይገርማችኋል፣ ሰሞኑን አየሩ እያልኩ አሳይ ነበር። አሁን ይህ ትዝ አይልም። ልዩነቱ ምንድነው? ዘመኑ ነው እንጂ ያው ወርቅ እኮ ነው። ግን ብዙ ዘመን እኔ ጋር ስለቆየ ብዙ አቴንሽን አልሰጠውም። በዛ ሰሞን ግን ብርቅ ሆኖበት ይሄ የቀኝ እጄ 10 ይነካው ነበር እንደዚህ ያለ። አሁን አይነካካም። በቃ እንደዚህ ተባርከው በእጅ ያለው ወርቅ እንደ መዳም መቆጠር የለበትም። ጌታ ይባርክህ። እኛ ከውጭ ስንመጣ አገልጋዮች ፓስተር ደሞዝ ከአሜሪካ ነው የመጣው፣ እስቲ በጭብጨባ ተቀበሉት ይመጣል። ዛሬ ወርቁ ነው የሚያገለግለን። ወርቁ ወንድም ወርቁ ወደዚህ ና፣ ፓስተር ወርቁ ወደዚህ ና፣ ፓስተር ቴዲ፣ ፓስተር ፍጹም ወደዚህ ና። የምንወደው የቤተክርስቲያናችን ፓስተራችን ዛሬ እሱ ያገለግለናል። እስቲ በቤተክርስቲያናችን ሰላምታ እንቀበለው። ደስ አይልም? ሆነ በጣም ግን ይሰለቻል። በባልና ሚስት መካከል ችግር የሚያመጣው ነገር ምን እንደሆነ በአገልጋዮች መካከል ምን እንደው ታውቃላችሁ? መላመድ፣ ሰውን ብቻውን ማወቅ። ለዚህ ነው ሐዋርያው ጳውሎስ ምን አለ? ሰውን በክርስቶስ አውቃለሁ አለ። በክርስቶስ ስናውቅ ሰላም ነው። እንዲሁ ስናውቀው እንዲሁ አፍንጫ ጎራዳ፣ ፀጉረ መላጣ ምናምን ብቻ ነው የሚመጣልን ብቻውን። ስለዚህ ሰውን በክርስቶስ ማየት ጥሩ ነው። በጣም እንዴት ያኖራል። ሚስትህን በክርስቶስ ብታያት ጌታ የሞተላት እኮ ናት ብትል ይህን አትንቃትም ነበረ። ጌታ የሞተለት እኮ ነው ብትይ ይህን አትንቂውም ነበረ። መከባበር ይመጣ ነበር። ሰውን በክርስቶስ ራቁት ስንሆን በቃ አስቸጋሪ ነው። ራቁት አስቸጋሪ። ለዚህ ነው እግዚአብሔር ልብስ የሰጠን። እኔ በአመት አንድ ጊዜ ወደ ባቦ ጋያ እንመጣለን ከቤተሰብ ጋር። በጣም ደስ ይላቸዋል ልጆቼ። ባቦ ጋያ በ6 ወር አንዴ ሜሬጅ ቼክአፕ የሚባላለን እና ግምገማ እናደርጋለን እና እናታቸው እነሱ እና ግምገማና እንመጣለን። በአመት 2 ጊዜ ወደ ባቦ ጋያ እንመጣለን። ያን አካባቢ ይወዱታል። እና አንድ ቀን መጥቼ ከልጆቼ ጋር ስዋኝ አንድ ሰውዬ እየሰረቀ ያየኛል እና እንደዚህ ስል አይን ላይ እንጋጫለን እና እንደዚህ ይላል እንደዚህ ይላል ያየኛል። በኋላ ጨርሻ ላይ ጠጋ ብሎ ደፍሮ እንደዚህ አለኝ፣ ይቅርታ አንተ በቴሌቪዥን የምታስተምረው ፓስተር ደሞዝ ምን እንደ አለኝ። ለካ ሰው ራቁት ሲሆን አይታወቅም። እኔም እሱም ሸክላችን ነው ያለ ነው። በቃ ትንሽ ጣል አድርገን እንትን ነው የሚሆነው እና ሰው ለካ ራቁት ሲሆን አይታወቅም ለካ። እና ሲለኝ አዎን አልኩት። አንተም ወደዚህ ትመጣለህ ያለኝ ሾርኒ መሆን እኮ ነው። ነፍሳት እየጠፉት ይዝናናለሁ ነው እኮ ብለኝ። ከዛ እኔ ዋና እንትና ቀላል አልነበርኩምና እኔ ወደ እንዳለ ዝናና በቄስ ተገዝቻለሁ። እንዴት እንደዚህ አልክ? እንደው ይቅርታ አድርግልኝ ካንተ የምጠብቀው እንኳን አገኘው የዚህ የ3 ቀን ስፖንሰር እኔ ዘጋለሁ የሚል ነበር እኔ ካንተ የምጠብቀው። አይ ማለት አይደል it's okay አዎ መጣለው አልኩት። አይ ማለት ገርሞኝ ነው ስላገኘው ደስ ብሎኛል። ስሙ የኛን ዋጋ የሚከፍለን አገልጋዮች እግዚአብሔር ነው። በምስጋና እንዝመት። እግዚአብሔር ነው። እዚህ ምናልባት ትኖር ነው አላውቅም፣ ግን ይሄ በሚዲያም ስለምተላለፍ ሌሎች አይታል። ብዙ አገልጋዮች ከኢትዮጵያ ከኤርትራ ሲመጡ ያንኑ ማይክ ባምሯቸው ይዘው ይመጣሉ። እዚህ ሰሜን አሜሪካ ማይክ ሳይሆን ማይክሮዌቭ ልጠርግ ነው የምትሆነው። አየህ ከስክራች ነው የምጀምረው። ከቸርች አትጀምርም። እዚህ
ከስክራች ነው የሚጀምረው። እሱን አስበህ እያመሰገንክ ነው መቀጠል። እያመሰገንክ ከስክራች ጀምሮ ነው እግዚአብሔር የሚያነሳው። ቀስ እያል ግን አመስግን። እያመሰገን ስንሄድ እግዚአብሔር ከፍ እያደረገ ይሄዳል። እርስ በርስ መመሰጋገን፣ ባል ሚስትን ማመስገን፣ ሚስት ባሏን ማመስገን፣ ልጆችን ማመስገን። ፈጣሪን ካመሰገን በኋላ ፍጡርን ደግሞ ማመስገን ኃጢአት አይደለም። አንዳንድ ሴቶች ባላቸውን ማያመሰግኑ ለምንድን ነው ብዬ አይ በጣም ይኮራል፣ እንደዚህ ካልኩት ጭንቅላቴ ላይ ትወጣለች ይላሉ። መጀመሪያስ ወጣ የለ እንዴ? ቆይታለች እኮ ከወጣች። ሚስት ለባሏ ምንድናት ነው የሚለው መጽሐፍ ቅዱስ? ዘውድ የት ነው የሚቀመጠው? ጭንቅላት ላይ። ስለዚህ እግዚአብሔር አውጥቷታል፣ ቀድሞ ነው ያወጣት። እርሷ አይደለም የሚያወጣት፣ እሷ ነው የሚያወርዳት። ስለዚህ እዛው አርጉ ዘውድን ብሎ እንደምለው ዘውድ ተመችቶሻል እያሉ መኖር ብቻ ነው የሚያስፈልገው። ማመስገን፣ አመሰግንሻለሁ፣ አመሰግንሃለሁ ማለት ነው እንጂ ይኮራል፣ ትኮራለች። ወንድ ደግሞ በተለይ ወንድ በጣም ምስጋና ይፈልጋል። የሆነ ዲሽን ማጥቦ ዝም ስትለው አመስግን እንጂ ይላል። እና ብታመሰግን የበለጠ ጀት ነው የሚሆነው። በእውነት ጀት ቤቱን ነው የሚያጥበው ጠቅላላ በቃ። እና ምስጋና ሚስትንም ማመስገን። ልጆች ሰጠሽኝ፣ ቤቱን እንዴት አድርገሽ እንደዚህ ማይደክሙ ሴቶች አሉ። እንዴት አይነት ቁም ነገረኞች ኒት የሚያደርጉ ቤቱን እንደው በስማም ቤተ መንግስት የሚያስመስሉ ቤቱን እንደው ጽድት ያሉ በሁሉ እንደው አሁን እቺን ሴት ይዘህ ባታመሰግን አንተ አሁን ተጠያቂ አይደለም። እግዚአብሔር ሆይ ስለ እህቴ ስለ ሚስቴ አመሰግንሃለሁ፣ ሙሉ ሴት ስለሰጠኸኝ፣ ሙሉ ሰው ስለሰጠኸኝ አመሰግንሃለሁ ልንል ይገባል። ምስጋና ማመስገን። አንድ ወቅት ላይ ባለቤቴ እንዴት ላመስግናት ብዬ አሰብኩኝ እና ቁጭ ብዬ አሰብኩ። መጽሐፍ ቅዱስ ይላል፣ ትናንትም ስናገር ነበር አንደኛ ቆሮንቶስ ላይ ያላገባ እግዚአብሔር እንዴት ደስ እንደሚያሰኝ ያስባል እና ያገባ ግን ይላል ሚስቱን እንዴት ደስ እንደሚያሰኝ ያስባል፣ ልቡ ለሁለት ተከፍሏልና ይላል እና ያስባል ይላል። ስለዚህ ማሰብ አለብን። ሚስትን እንዴት ደስ እንደምታሰኝ ማሰብ፣ ባልን እንዴት ደስ ላሰኘው ብሎ ማሰብ። እና እኔ አሰብኩኝ፣ ከምታደርገው ለምን አልነሳም አልኩኝ። ለእኔ ጤንነት በጣም ተጠነቀቀው። አሁን እድሜ እየጨመረ ስለመጣ ረዘም ያለ ጊዜ እንድታገለግል፣ ስለዚህ ይሄ ኬክ አትብላ፣ ሶዳ ምናምን አትጠጣ፣ ስኳር አታብዛ ረምትኛች። አሁን ሻይ ስጠጣ ስኳር እንጨምር ሲሉኝ ስኳር ከግል ነው እላለሁ፣ ከራሴ ነው ስኳር እላለሁ። እና በቃ አንዳንድ ጊዜ እንደዚህ ወጣ ስል ደውልና ይቅርታ አድርጊልኝ እንግዲህ በምግብ ቼት ማድረግ ነው እላታለሁ። እሱ አይለችም። እና በተለይ ሳላድ ብላ ነው የምትለው፣ ሳላድ አትክልት ብላ ነው የምትለው። በቃ እኔ አትክልት ለሰውነት እንደሚጠቅም ሎጂኩን አውቃለሁ፣ ግን ባፌ ውስጥ ይንከራተታል። ስጋ ነው የምወደው እኔ፣ ሎጂኩን አውቃለሁ፣ ግን አትክልት አፌ ውስጥ ይንከራተታል። እና እሷ በቃ የተለያየ ማዮኔዝ፣ ካቻፕ፣ ራንች ምናምን እንደዚህ ቀልቀል አድርጋ በተለይ ብሮኮሊ የምትባል አንድ በጣም እንደው እሷ ስለሰው እንዳገር እሱን ሰጠችኝ እና እሷን በቃ እየለመድኳት መጣሁ። ወደድኳት። በቃ አሁን በየምሄድበት እነ ፓስተርም ሲጋብዙኝ ከሳይድ ምንና ሲሉ ብሮኮሊ ነው የምለው፣ ሳይድ ብሮኮሊ እላለሁ። እስቲ እዚህ ጋር ማውጣት ከቻላችሁ ስዕሏን እዚህ አምጥቻለሁና ግጥም ገጠምኩኝ። በዛት በብሮኮሊ ላይ ለሚስቴ ነው የገጠምኩት። ማውጣት ከቻላችሁ ደስ ይለኛል። ታላቅ ታናሽ ስጋ እንዳላማረጥኩኝ፣ ቀዩን ከጮማው ጋር ጥሬ እንዳልቆረጥኩኝ፣ ይጠቅማል ብላ አትክልት ስላልሽኝ እኔ ለአንቺ ብዬ ትንሽ ዛፍ በላሁ እያልኩኝ የዛ ቀን ጥርስ ብቻ ሆናል የዋለችው። በቃ ደስ ብሏት አንተ ትለኛለች። በስንት ሺህ ዶላር ነው ያስደሰትኳት። ምንም 3 መስመር አስቤ 3 መስመር ግጥም ብቻ ማሰብ ነው የሚያስፈልገው። ሚስቱን እንዴት ደስ እንደሚያሰኝ ያስባል፣ ባሏን እንዴት ደስ እንደምታሰኝ ታስባል። ዛሬ ከስራ ሲመጣ እንዴት ብዬ ልቀበለው? በተለይ እቤት ያለ ሰው ከውጭ የሚመጣውን ሰው ፈገግ ብሎ ነው መቀበል ያለበት። እቤት ያለ ሰው አትሊስት ክሬዲት ወስዷል፣ ጥላ ላይ ነው ያለው፣ ቀዝቃዛዋ ጠጥቷል፣ አትሊስት ቀድሞ ነው የገባው፣ ለፍሪጁ ቅርብ ነው። አትሊስት የቤት ያለው ሰው
ከውጭ የሚመጣው ሰው በጣም ትኩስ ነው የሚመጣው። በነገር ተተኩሶ በፀሐይ ተተኩሶ ነው የሚመጣው። ስለዚህ ቤት ያለ ሰው ውጭ ያለው ሰው የሚጠበቅበት ሰላም ለዚህ ቤት ይሁን ብሎ መግባት ነው። ውስጥ ያለ ሰው ደግሞ ሰላምን ተቀብለናል እንኳን ደህና መጣ አሜን። ያን ጊዜ እግዚአብሔር ያንን ቤት ይባርካል፣ ክሬዲት ይሰጣል። እግዚአብሔርን ማመስገን፣ ሰዎችን ማመስገን ይሄ በጣም አስፈላጊ ነገር ነው። በስራው አመስግኘው፣ በስራው በጣም እንዲጎብዝ አመሰግናለሁ። ሁለት ስራ እየሰራ ቢሉን ትከፍላለህ፣ ሞርጌጁን ትከፍላለህ። በቅርቡ ቤታችን ፔድ ኦፍ ይሆናል። ጌታ ይባርክ። ልጆቻችን እንደዚህ ታደርጊያለሽ፣ ጌታ ይባርክሽ። አመሰግንሻለሁ። ማመስገን ያስፈልጋል። እዚያ ሰሜን አሜሪካ ስንኖር ከነጮቹም አንዳንድ ነገር መኮረጅ ጥሩ ነው። ነጮቹ ባላቸውን he is my hero ይላል፣ he is my lion፣ የኔ አንበሳ ነው ይላል። አንበሳዬ ይላል፣ የኔ አንበሳ። ወደ አንዳንድ ያበሻ ሚስቶች ስንመጣ አንበሳ ሳይሆን እሱ የኔ አንበሳ ነው፣ አንበሳ እሱን ካገባው ነው ማዲያት ያወጣሁት፣ ሁለት ጸጉር ያወጣሁት ይላሉ አንዳንድ ሴቶች። ሁላችሁ አይደለም፣ ልክ አይደለም። አመስግናት። አንድ ጓደኛዬ እናቷ ሞታ ሚስቱ ወደ ኢትዮጵያ ሄደች። ለአንድ ወር ሁለት ሴቶች ልጆች አሉት ከ10 ዓመት በታች ሆኑ። ከስራ ፈቃድ ወስዶ ልጆቹን መጠበቅ ጀመረ። እንደዛ ወር የሷን ጥቅም ያየበት ቀን የለም አለ። 13 ዓመት በትዳር ስንኖር የአንድ ወር ካሜራ ገጠምኩ አለ። ካሜራ ልጆቹ ሽንት ቤት ካሜራ ገጠመ። እንደገና መጫወቻቸው ጋር ካሜራ፣ መኝታ ቤታቸው ሁሉ ገጥሞ በስልኩ አያያዘ ካሜራው። እሱ መጸዳጃ ቤት ሄዶ የግል አገልግሎት ሲሰጥ እንትኑ ከፍቶ ሞባይሉን ከፍቶ ነው ልጆቹን እየተከታተለ ነው። እዚያ አንድ ድፍት ካለ አቋርጦ ሊመጣ ማለት ነው። እና ምን አልኩኝ፣ እሷ እኮ ይሄን እነዚህ ልጆች ስታሳድግ ላለፉት 9 ዓመት አንድም ካሜራ አልገጠመችም ማለት ራሷ ካሜራ ነች አለ ራሷ። እና ከኢትዮጵያ ለቅሶውን ጨርሳ ስትመጣ አየር መንገድ ሄዶ በትልቁ አጽፎ የኔ ካሜራ እንኳን ደህና መጣሽ። ሃሌሉያ። እሷ ምን አይነት ሰላምታ ነው ባክሽ ቤት ይነግርሻል። አየ እንዴት አይነት እንደሆነች በእጅ ስላለች እንዲሁ ዝም ብላ አትቁጠር። እንዴት አመስግናት። በእጅ ስላለ እንዲህ ዝም ብለሽ አትቁጠሪ። አትሊስት የልጆች አባት ነው። አባት ባይወልድ ባያጠባ 9 ወር ባያረግዝ ይባላል አይደል? 9 ወር ባያረግዝ ባይወልድ ባያጠባ አባት ሚስጥር አለው ሆድን የሚያባባ ይባላል። 9 ወር ባያረግዝ ባይወልድ ባያጠባ አባት ሚስጥር አለው። ምን የሚል ሆድን ማረግ ነው እሱ፣ ክብር ነው እሱ። እግዚአብሔር የተመሰገነ ይሁን። ይህንን እዚህ ላይ መናገር እፈልጋለሁ። ሁለተኛው 4 ነገሮችን ነው ለመናገር የፈለኩት። ሁለተኛው ይሄ የጌታን ጌትነት ያማከለ ቤት ያማከለ ህይወት፣ አንደኛ አመስጋኝ ነው እንጂ አልጋኝ አይደለም። ሁለተኛው በቅሬታ ሳይሆን በይቅርታ የሚመላለስ ነው። በምን የሚመላለስ ነው? በይቅርታ። በእውነት ዛሬ የያዛችሁት ሰው ካለ ፍቱት፣ ይቅር በሉት። እናንተም እግዚአብሔር ይቅር ብሏችኋል። አሜን። ቆላስይስ 3:13 ላይ የእግዚአብሔር ቃል እንደዚህ ይላል። ቆላስይስ 3:13 ላይ እርስ በርሳችሁ ትዕግስት አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። አሜን። ማን ይቅር እንዳላችሁ? እኛ እኮ ይቅር የተባልን ሰዎች ነን፣ የተማርን ሰዎች ነን፣ ይቅርታ የተደረገልን ሰዎች ነን። ይቅር ተባባሉ ነው የሚለው። ይቅር የምንለው ለምንድን ነው? አንዳንድ እንደዚህ የምትዋቸው ሰዎች የሉም ማለት በዚህኛው በር ስትመጣ በዚህ የምትወጡ ወይ በዚህ ሲመጣ በዚህ የምትወጧቸው ሰዎች ይኖሩ ይሆን? እስከ መቼ? ይቅር በሏቸው። ይቅር የምንልበት አንዱ ምክንያት የምንወደው ጌታ በምንጠላው ሰው ውስጥ መኖሩ ነው። በቃ እሷን እንጠላታለን፣ እሱ ግን ይወዳታል። እሱን እንጠላዋለን፣ ጌታዬ አንተን አመሰግናለሁ፣ አከብራ አገለግላለሁ። እሱም ግን እሱንም እኮ ነው ወደ እኔን ትወደኛለህ፣ በሱ ውስጥ ነው ያለው። እንደዚህ እሺ፣ በዚህ ሲወጣ በዚህ ወጣ፣ በዚህ ሲወጣ በዚህ ወጣ። መንግስተ ሰማይ እኮ አንድ ላይ ነው የምንገባው።
ነው ወይስ እቺ ከይሲ ባለችበት አልገባም ገብርኤል እሷን ወደዚያ አሻሽላትና እኔን ወደ ገነት ማለት አንችልም? ከዚህ እንታረቅ። በምድር የፈታችሁት በሰማይ የተፈታ ይሆናል፣ በምድር ያሰራችሁትስ በሰማይ የታሰረ ይሆናል። ፍቷቸው። ሰሞኑን ስናገር ነበር። ከ24 ሰዓት ውስጥ አብዛኛውን የምንኖረው ከሚጠሉን ሰዎች ጋር ነው ብያለሁ። ከሚወዱን ሰዎች ጋር ሳይሆን ከሚጠሉን ሰዎች ጋር ነው። ስንበላ ይመጣሉ። እነዚህ የምንጠላቸው ሰዎች አልጋበዝናቸውም እኮ ግን ምግቡ ላይ ቁጭ ይላሉ፣ ጠረጴዛ ላይ መጥተው ስንበላ ይመጣሉ፣ ስንተኛ ይመጣሉ። ማለት ወደ አልጋ ስንሄድ ስንተኛ እንቅልፍ ሲወስደን ብቻ ከቁጥጥር ውጭ ስለሆነ እዛን ጊዜ የሉም። ስንነቃ ግን አብረው ይነቃሉ። እነዚህ ኢትዮጵያም ያሉ እኮ ኢትዮጵያም ያሉ ኤርትራም ያሉ ይመጣሉ። ምንም ቪዛ ሳይጠይቁ ዝም ብለው ይመጣሉ፣ አብረው ነው የሚኖሩት። ስለዚህ ይሻላል ደግሞ ፍቷቸው። በቃ ሊስት አውጡ፣ ስማቸውን ጻፉ። ከዛሬ ጀምሮ ይቅር ብያታለሁ፣ ይቅር ብያቸዋለሁ፣ ይቅር ብየዋለሁ በሉና በክብሪት አቃጥሉት ወረቀቱን። በቃ ነጻ ትወጣላችሁ። ያን ጊዜ ጸሎታችሁ ይሰማል። ያን ጊዜ እዚህ መታችሁ ብትዘምሩ እግዚአብሔር መስዋዕታችንን ይቀበላል። ስሙ የተባረከ ይሁን። መጽሐፍ ቅዱስ እንደዚህ ይላል በመዝሙረ ዳዊት ላይ ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችሁን ከእናንተ አራኩ ይላል። አርቋል። ማን ከማን እንደሚርቅ? ምስራቅ ከምዕራብ። ፐርፐዝ ነው እግዚአብሔር ዳይሬክሽኑ የተናገረው። ሰሜን ከደቡብ እንደሚርቅ አራኩ አላለም፣ ምስራቅ ከምዕራብ። ለምንድን ነው? አየህ፣ ሰሜን ከደቡብ እንደሚርቅ አራኩ ቢኖረው ከሰሜን ዋልታ ተነስተን ወደ ደቡብ ስንሄድ የደቡብን ዋልታ እናገኘዋለን። ኃጢአት እዚያ ተጠራቅሞ ተከማችቶ ሲያልወው ይጠብቅህ ነበር ማለት ነው። ከምስራቅ ተነስተህ ወደ ምዕራብ ስትሄድ ግን ስትዞር ትኖራለህ እንጂ ጫፉን አታገኘውም፣ አርጅተህ ትሞታለህ። ኃጢአት አይገኝም ማለት ነው። ስሙ የተባረከ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችሁን አራኩ ከእናንተ። አርቀዋል እግዚአብሔር። እንዲህ የተደረገለት ሰው የሌሎችን ኃጢአት አይቆጥርም ማለት ነው። ደግሞ አንድ ነገር ልንገራችሁ፣ በቀል የሰው አይደለም፣ በቀል የእግዚአብሔር ነው። በቀልን እግዚአብሔር ለሰው አልሰጠም። መጽሐፍ ቅዱስ በዕብራውያን 10:30 ምን ይላል? በቀል የኔ ነው፣ እኔ ብድራትን እመልሳለሁ። በቀል የማን ነው? በቀል የሰው አይደለም። እግዚአብሔር ብዙ ነገር ሰጥቶ በቀልን ለሰው አልሰጠም። ለምን? ሰው ደህና አድርጎ ስለሚበቀል ጥርቅ አድርጎ ስለሚበቀል ስለሚያውቅ ሳይሰጠን እኮ ነው ወስደን እንኳን እንደዚህ ዓለም የሚተራመሰው ሳይሰጠን። ስለዚህ እግዚአብሔር በቀልን ለሰው አልሰጠም። የ9 ዓመት ልጅ ሆኜ እናቴ ደሞዜ ያማዱ ቆርቆሮ ቤት ይታያል ትለኛለች። እዛ አገር ቤት ሰሜን ወሎ እና ይታያል ትለኛለች። ቆርቆሮ ቤት አልፎ አልፎ የሀብታሙን ስለሆነ አብዛኞቹ የሳር ቤት ነው የኛ ይታያል። ያ ቆርቆሮ ቤት ይታያል ትለኛለች። አባቴን የገደለብኝ ነው እሱ፣ ስታድግ ትገልልኛለህ። የ9 ዓመት ልጅ ሆኜ ስለ ብቀላ ትነግረኝ ነበር። ማለት በእኛ አካባቢ ስሙ ራሱ አብዛኛው ይሄ ዲፋባቸው፣ እርገጤ፣ ወንድፍራው፣ ደመላሽ ስሙ አብዛኛው ስሙ ራሱ። እንደውም አቶ ወንድፍራው ምን ይዟል በሆዱ እየደጋገመ ወንድ ልጅ መውለዱ ይባላል። ምን ይዟል? ወንድ ልጅ ከወለደ ራሱ በቃ ሊያጣቃ ነው ለበቀል ነው ይባላል። ጋሼ ወንድፍራው ምን ይዟል በሆዱ እየደጋገመ ወንድ ልጅ መውለዱ። እሱ የወለደ ይመስል እሱ ግን ወንድ ልጅ ስለወለደ ብቻ ለበቀል ነው እና ደመላሽ እንዲሆንላት ትፈልግ ነበር። እግዚአብሔር መጣና ደም ለጋሽ አድርጎ ቁጭ አደረገ። ስሙ የተባረከ ነው። ደም አንጋሽ፣ የክርስቶስን ደም አንጋሽ አድርጎ ቁጭ አደረገ፣ ቀየረው። ለልጆቻችሁ በቀል አታስተምሩ። ለልጆቻችሁ ዘረኝነትን አታስተምሩ። እኛ ዘር እንዳለን አገር እንዳለን መነሻ እንዳለን ነው መናገር እንጂ ዘረኞች እንደሆን ማወቅ የለባቸውም፣ መማር የለባቸውም። ለማንም አይጠቅምም። አገራችንን ደም በደም አድርጎ እስከ ዛሬ ድረስ ደም መፍሰስ ያልቆመው አባቶቻችን የዘሩት ነው። እኛ ጋር ለምን አይቆምም? በቃ ወንጌል ነው ሊያቆመው የሚችለው። በቀል የእግዚአብሔር ነው፣ በቀል የሰው አይደለም። ስለዚህ እኔ ብድራትን እመልሳለሁ። ስለዚህ በቀል የኔ ነው። እናንተማ ይቅር በሉ። ትዳርን ከምንፈታ ችግሩን ብንፈታ ይቅርታ እንደገና እድል ይሰጣል። ሰሞኑን ስለ ሲንግሎች እናገራለሁ ያልኩት ስለ መፍታት ትንሽ ነገር መናገር እፈልጋለሁ። ስለ ሲንግል ማም፣ ስለ ሲንግል ዳድ መናገር እፈልጋለሁ። አብዛኛው ሲንግል ማም ይባላል፣ ሲንግል ዳድም አለ። ለእናንተም እዚህ ላላችሁ አንዳንዶች ብትኖሩ፣ ለሁላችንም ደግሞ በዚህ ኤሪያ ላይ
እነዚህ ሰዎች በሲንግልነት ያሉ ሰዎች ራሱ የሰሩት በደል ራሱ በሱ ቶርች ውስጥ ናቸው፣ በሱ ውስጥ ወቀሳ ውስጥ ስለሆኑ ሌላ ወቀሳ ደግሞ ተጨማሪ አያስፈልጋቸውም። ተጨማሪ መፍትሄ ነው የሚያስፈልጋቸው። ስለዚህ እኔ መፍትሄ እየመጥቻለሁ። ፍርጃ ሳይሆን ፍዳ ለማጥፋት እናገራለሁ። እኔ ደግሞ ትክክለኛ ቦታ ላይ ያለው ሰው ነው ይሄን ለመናገር። ለምን ላለፉት 27 28 ዓመት የቤተሰብ አማካሪ ሆኜ ሁሉን አይቻለሁ እና ስለዚህ መፍትሄው ምን ይሻላል ብዬ ታተተ በሚል አዘጋጅቻለሁ። ታ ማለት ታረቁ ነው። ተ ማለት ተጠበቁ ነው። ሌላው ተጠንቀቁ ነው። ታተተ ብዬ አስቀምጫለሁ። ታተተን አሁን ልዘርዝር። ታ ምንድነው? ታረቁ። ተፈቶ ድጋሚ ሌላ ሰው ማግባት በመጽሐፍ ቅዱስ ተቀባይነት የለውም። ተቀባይነት ያለው ምንድነው? ከፈቱት ሰው ጋር መልሶ በይቅርታ መታረቅ ነው። በፍቺ የሚመዘዝ መዘዝ አለ። ፍቺ ትርፍ የለውም። በፍጹም ምንም ትርፍ የለውም። ፍቺ ኪሳራ ብቻ ነው ያለው። የሳይኮሎጂ፣ የአእምሮ፣ የብዙ ነገር ኪሳራ ነው ያለው። ጋብቻን አልቻልኩም፣ ከዚህ ሰው ጋር መኖር አልቻልኩም ያለች ሴት ከሚቀጥለውስ ጋር እንዴት ይችላል ትኖር ነው ሌላ የምታገባው? ጋብቻን እኮ አልቻልኩም ብሎ ነው ሰው የፈታው። እንዴት ወደ ፈታው መልሶ ሌላ አዲስ ይጀምራል? አይሆንም። ስለዚህ የሚሻለው ምንድነው? ከዛው ጋራ መታረቅ፣ ጌታን እርዳኝ ብሎ ከሱ ጋር መታረቅ ነው። ራስን መቀየር እንጂ ሰውን መቀየር የትዳር መፍትሄን ወይም ደግሞ ፍቺን የሚቀንስ አይደለም። ራስን መቀየር ነው፣ ሰው መቀየር አይደለም። አንዳንድ እንደተፋቱ ወዲያው ቶሎ ያገባሉ ለማናደድ፣ ያኛውን ፓርቲ ለማናደድ። የመጀመሪያ የምትነዱ እናንተ ራሳችሁ ናችሁ። ልክ አይደለም። የመጀመሪያው ቁስል መቼ በረደ፣ መቼ ተፈወሰ? ቁስሉ ያልተፈወሰ ሰው ደግሞ ለሌላ ሰው ሊሆን አይችልም። የፈታችሁ ሰው ሌላ ሰው ጋራ ካልተጋባ በስተቀር ከሱ ጋራ መታረቅ ነው። ከሌላ ሰው ጋር ከተጋባ ኦሬዲ ቃል ኪዳኑን ሰብሮታል። በቃ ታውቃላችሁ፣ ቃል ኪዳን የሚሰበረው ሰዎች ፍርድ ቤት ሄደው ሲፋቱ አይደለም። እሱ የምድሩ ሰርቲፊኬት ነው የሚቀደደው። የሰማይና የምድር ቃል ኪዳን ግን አንድ ሰው ከፈታ በኋላ ሌላ ሴት ጋር ሄዶ ሲተኛ፣ ሌላ ወንድ ጋር ሄዶ ሲተኛ፣ ያን ጊዜ ቃል ኪዳኑ ተሰብሯል። ስለዚህ ከመኝታ ጋር ነው ቃል ኪዳኑ የሚያያይዘው። እዚህ ሰርግና ፓስተር ሲያረጉ ሙሽሮቹን ድረው በቃ ከአሁን ሰዓት ጀምሮ ባልና ሚስት ሆናችኋል ብለው ተናግረው ወደ ሃኒሙን ሲሄዱ ወደሚያርፉበት ሆቴል ክፉን ያረቀውና የመኪና አደጋ ቢገጥም ምናልባትም ደግሞ ሙሽራው የግብረ ስጋ ግንኙነት መፈጸም ከሙሽሪት ጋር ባይችል፣ ስለዚህ አልተጋቡም። እዚህ ጥሩ ድራማ ፈጽመዋል፣ ግን እነሱ አልተጋቡም። ጋብቻ ማለት ሁለቱ ሰዎች በፈቃደኝነት የግብረ ስጋ ግንኙነት ይፈጽሙ ነው። ስለዚህ ሄዶ ተፋቶ ከሌላ ሴት ጋራ ከተኛ፣ ከሌላ ወንድ ጋራ ከተኛ፣ ቃል ኪዳኑን ሰብሮታል። ያን ጊዜ ከዚህ በኋላ ይሄ የተፈታው ሰው አልፈልግም ያለ የተፈታው ሰው ሌላ ሰው ማግባት እንኳን ከፈለገ ከቤተ ክርስቲያን ጋራ ነው መመካከር ያለበት። ሁሉ ጊዜ ቤተ ክርስቲያን ፍቺን ከማይደግፈው ጎን ነው መቆም ያለባት። እንቢ ብሎ እግዚአብሔርን እንቢ ብሎ ቃሉን እንቢ ብሎ ትዳሩን እንቢ ብሎ የሄደውን ሰው እንደውም እኔ የምመክረው ዲሲፕሊን ሁሉ ማድረግ አለባት። ይሄ መጽሐፍ ቅዱሳዊ ነው ማለት ነው። ታረቁ ይሄ ነው። ተጠበቁ። የተጎዳችሁበትን ሰው ለመጉዳት በቀል ውስጥ እንዳትገቡ ተጠበቁ። በምንም ምክንያት በፍቺ የሚገኝ ደስታ እንዳለ አድርጋችሁ ሌላ ሰው አታውሩ። ወይ ተገላገልኩ እንዴ ንፈቱ በሰላም መኖር እያለ ወይ አፕሪሺየት የሚደረግ አይደለም። አንዳንድ ሰዎች ፈተው በአደባባይ ሁሉ ትንተና ሲሰጡ ያለው ስለ ትዳር ኤክስ ነው። እንዴት ይሆናል እንደዚህ? ኑሮ አስቸጋሪ ነው። ይሄ ምሳሌነቱ አስቸጋሪ ነው። የፈታ ሰው መታረቅ ወይ መደበቅ ነው ያለበት። ለልጆቻችሁ ክፉ ነገር አትናገሩ። ምንም ቢሆን አባት ነው፣ ምንም ቢሆን እናት ነው። ክፉ ነገር አባትህ እንዲያርጎኝ እያልሽ መርዝ አእምሮ ላይ በዚህ በትንሹ ብላቴና በንጹህ ላይ አታድርጊ።
መጥፎ ነው። እናትህ እንዲያርጋኝ አታድርጉ። ወደ ካሊፎርኒያ ልጁ ከ8 ዓመት ጀምሮ ስለ አባቱ ክፉ ነገር ስትነግረው 10 ዓመት ጠብቆ 18 ዓመት ሲሆነው መሳሪያ ገዝቶ እናቱን ገደላት። አበሻ ነው። ለምን? ስለ አባቴ የነገረች ክፉ ነገር ሁሉ አባቴ እንድጠላ ያደረገች እሷ ነች ብሎ አንደርስታንድ አደረገ። ልክ አይደለም። አንቺ ተበድለሻል፣ አንቺ ጋር ይቁም። አንቺን በድሎሻል፣ በድሎሻል። ለእግዚአብሔር ተይ። የልጁ ግን አባት ነው። ስቲል የልጁ አባት ነው። የልጁ እናት ነች። የልጆች እናት ነች። ይሄው ሰማን አይደለም? ሰሞኑን ካልጋሪ የ5 ዓመትና የ3 ዓመት ልጅ ኤፕሪል 30 ላይ ከናቱ ወደ ፓርክ ወስዶ ፓርክ ላዝናናቸው ብሎ በሳምንት 1 ቀን 2 ቀን ወደ እሱ ጋር ይሆናሉ። መኪናው ሲጣርጎ ገደላቸው። ገድሎን አይነውና ደወለ። ገድያ ልጆችና ልጅ ሰጠ። በቃ ከማጋ ተጣልቶ ከናቱ ጋር ተናዶ ከሚስቱ ጋር ከናታቸው ጋር እነዚህ ኢኖሰንት የሆኑ ልጆች ቪክቲም ሆኑ። ስለዚህ ከዚህ ሁሉ ታረቁ። በቃ አእምሮን መቀየር ብቻ ነው። ሁለታችሁም በቃ ይቅር በላት። በድዬሻለሁ፣ ይቅር በላት። በድዬሃለሁ፣ ይቅር በል። አንድ ሴት ባሏን ፈታ በወሩ ሰርግ ስትሄድ ለመጀመሪያ ጊዜ አፈርኩ አለች። እዛ ሰርግ ላይ ቁጭ ብዬ ሁለት እየሆኑ ባልና ሚስት ሶቶ እየተያዩ ሲገቡ እኔ ብቻዬን ቁጭ ስል የባለ ጉድለት ያቀን ትዝ አለኝ አለች። ሌላ ባል ደግሞ ሚስቱን ፈቶ ፍርድ ቤት ገና አልሄዱም፣ በራሳቸው ተፋተው አልኖርም አንቺ ጋር ብሎ ወጥቶ በወሩ ናፈቁ ልጆቼ ብሎ መጣ እና በኋላ ናፈቁ ልጆቼ ብሎ መጣ። በር ላይ ሄዶ ሲያንኳኳ በር ስትከፍትለት አየችው። እሱ ነው። ለምን መጣ አለችው። እግዚአብሔር ሲረዳው ልጆቹን ናፈቁ ቢል ደህና አድርጋ ሰላም አድርጋ ነበር በሩ። እግዚአብሔር ሲረዳው ናፈቅሽኝ አንቺ አለ። አይገርም? ጉለቴን አየኋ ነገረኛ ግባ አለች። በቃ በዛው ቀረ። ሰውዬው ታውቃለች፣ በዛው ቀረ። ይቻላል። አእምሮን ማሳመን ራስን ሀምብል ማድረግ ነው እንጂ ሪጂድ አለመሆን ልከኛ አለመሆን ነው እንጂ ይቻላል። አባትሽን እኮ አልገደለም፣ እናቴን አልገደለችም እኮ ያፍላፊ ነው የሆነ በደል ነው። በቃ ይቅር በይኝ በላት፣ ይቅር በይኝ በዩ። ታረቁ፣ ተጠንቀቁ። ራሳችሁን በንስሐ አድሱና በቤቱ በአባታችሁ ፊት ተመላለሱ። ሰው መቀየር ሳይሆን ራስን መቀየር ነው መፍትሄው። ስለ ልጆቻችሁ ስትሉ በእግዚአብሔር ፊት ውደቁና ራሳችሁን ይቅር በሉ፣ ራሳችሁን አድሱ፣ እርስ በርሳችሁ ይቅር ተባባሉ። ምክንያቱም የጌታን ጌትነት ያማከለ ቤት በቅሬታ ሳይሆን በይቅርታ የሚመላለስ ነው። አሜን። ጌታ ይርዳን። ከኔ ጋር ናችሁ? አይነው ከባድ መልእክት ሲሆን ድምጻችሁ ይጠፋል። ምን ነው? ሰሞኑን ደግሞ ከሮብ ጀምሮ ከሐሙስ ጀምሮ ጥሩ ሰው ነበረ። ዛሬ ግን በጣም እንትን አለ። ያው የግድ ነው ያስፈልጋቸዋል። አያችሁ፣ ዝም ብሎ ስኳር ብቻ ሰጥቶ መሄድ ተገቢ አይደለም። እንደዚህ አይነት መራራ ያለ ለምን መጽሐፍ ቅዱስ ይላል? መራራ ስር በቅሎ እንዳያስጨንቅ ይላል። ያን መራራ ስር ለመጣል ነው። ለቤታችሁ ይጠቅማል፣ ለልጆቻችሁ ይጠቅማል፣ ለራሳችን ይጠቅማል። ሶስተኛው የጌታን ጌትነት ያማከለ ቤት አማኝ ነው። አማኝ ታማኝ ነው። ታማኝ ነው። ታውቃላችሁ 3 አይነት ሰዎች አሉ። 3 አይነት ሰዎች፣ አማኞች አሉ፣ እማኞች አሉ፣ አሞኞች አሉ። የትኛው ውስጥ ነው ያለነው? አማኞች እኛ ነን። ኢየሱስ ክርስቶስ የዛሬ 2000 ዓመት ሲሰቀል አላየንም ተገኝተን በቦታው፣ ግን አማኞች ነን። በስብከት ሞኝነት የዳን አማኞች ነን እኛ። እማኞች ደግሞ እንደነ ሲድራቅ ሚሳቅ አብደናጎም የምናመልከው አምላክ ከእቶኑ እሳት ሊያድነን ይችላል ያሉ እማኞች ምስክሮች ናቸው። አሞኞች ደግሞ እንደነ ስምዖን አይነት የእግዚአብሔርን የጸጋ ስጦታ መንፈስ ቅዱስን በገንዘቡ ፈልጎ ልግዛችሁ አለ። እሱ አማኝ ሳይሆን አሞኝ ነው። ሩት አማኝ ናት፣ ኦርፋ አሞኝ ናት። ስማ ተመለሰች። ይችኛዋ ግን አምላክሽ አምላኬ ብላ ቀጠለችና ይሄ የጌታን ጌትነት ያማከለ ቤት አማኝ ነው፣ ታማኝ ነው። 3 አይነት እምነቶች አሉ። መተማመን የሚባሉ ማመን መጀመሪያ ክርስቶስን ስንከተል አመን፣ ከዛስ ደግሞ እየጠነከርን ስንሄድ አጥንት እየቆረጠም ስንሄድ መታመን
መታመን በጣም በጣም ከባድ አይደለም። የሴት ድምጽ ይስባል፣ የወንድ ያሳስባል። የወንድ ድምጽ ፓስተር ቆላ ያሳስባል፣ እንትነቱ በጣም የሴት ነው። እና እኔ ታዲያ የገረመኝ በጣም ስም አውጥቻለሁኝና እንትኗ አንዳንዱን ብርቅ ይላታለሁ። ለምን ቃሏ ብርቅ ነው። እስቲ ዝም በሉ ወዴት አለች? ወደ ቀኝ ያለችው ወደ ግራ ያለችው ይባላል። አንዳንድ ቦታ ደግሞ ተወስደና ሃይዌይ ስንሄድ ኤግዚት ተሳስተን ከወጣን አትቆጣም፣ ሪካልኩሌሽን ትላለች እንጂ ወጣ በዚህ ወንድ ቢሆን ኖሮስ እሺ መንገዱን ጨርቅ ያርግልኝ። ሪካልኩሌሽን ለምን? ነዳጁ ያንተ ነው፣ ሰዓቱም ያንተ ነው። ስለዚህ እዛኛውም ላይ ተሳስተን እንትን ብትወጣ ሪካልኩሌሽን እያለች እና ወርቅ ነው በቃ እንትኗ ባህሪዋ ማለት ነው። አንዳንድ ቦታ ደግሞ ማን ቦታ ተወስደን ሂር ዝ ደስቲኔሽን ማን አለብሽ እላታለሁ። ማን ይከሰሳል? አሁን ማን አለብሽ? እና የገረመኝ ታዲያ ከሁሉ የገረመኝ እንዴ ይሄው በሰው ቴክኖሎጂ ታምነን እኮ ሩቅ ሀገር ከስቴት እንነዳለን። በሰው ቴክኖሎጂ ታምነን እኛንማ የፈጠረን እንዴታ ማንዋሉ በእኛ ውስጥ ያለ የሰራዊት ጌታ እግዚአብሔር እንዴታ በእርሱ የታመነ የዘላለም ሕይወት አለው። በእርሱ የታመነ ቤቱ ይፈወሳል። በእርሱ የታመነ ይድናል። በእርሱ የታመነ በእኔ ላይ ታመኑ ነው የሚለው። በእኔ ላይ ታመኑ። አንዳንድ ጊዜ በምንኖርበት ምድር ላይ ብዙ አይነት ነገሮች አሉ። በጣም ብዙ አይነት የምንኖርበት ሁኔታ፣ የገንዘቡ ሁኔታ፣ የሞርጌጁ፣ የሁሉ የኑሮው በጣም ብዙ አይነት ይኖራል። ግን ሁሉም በጌታ ስንታመን ይሰራል። አሜን። ይሰራል። በገንዘብን በተመለከተ አንዳንድ ጊዜ ገንዘባችንን በተመለከተ ትንሽ ነገር መናገር እንፈልገው። የክርስቲያን የገንዘብ አያያዝ በእምነት የተመሰረተ ነው መሆን ያለበት። እኔ ስመክር ምን ላለው 10-20-70 የሚባል የገንዘብ አያያዝን መጠቀም ጥሩ ነው። እኔና ባለቤቴ በ10-20-70 ነው የምንሄደው። 10 ማለት ከእግዚአብሔር ከ100% ከ10 እጅ አንድ እጅ የእግዚአብሔር ነው። 10% ስጦታ ነው። ማን ነው? አስራት ነው። ካለን ላይ የሷም ገቢ ይመጣል፣ የኔም ገቢ ይመጣል። አስራት እናወጣለን 10%። እሺ ከ10 አንድ እንደሚባለው ማለት ነው። 10-20 ደግሞ ምን ቆጥበው ነው ለወደፊቱ። የሚቆጥብ ሰው እምነት የሌለው ሳይሆን በክፉ ቀን ይደርስልኛል ብሎ እንደውም እምነት ያለው ነው የሚቆጥብ። መቆጠብ 70ውን መቆርጠም ነው። ተሰብስቦ መቆርጠም። አየ ምንም እኮ ጥሩ ነው ሎጂኩ። ለእግዚአብሔርም ሰጥተሃል 10%፣ ለችግርም ጊዜ ቆጥበሃል። አሁን 70ውን መቆርጠም ነው። አንዳንድ ሰው አለ 10 የለ 20 የለ 70 የለ ጠቅላላ መቆርጠም ጠቅላላ 10-20-70 የለበት ወከባ ብያለሁ። ወከባ የለበትም። ስለዚህም ይሄ በጌታ የሚታመን ሰው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እንዳለ ለጌታ ይሰጣል። በዓለም ላይ የመጀመሪያ ሚሊዮነር ሀብታም ማን ነው ሲባል ቤተክርስቲያን ነው ሆና የተገኘችው። ግን በሪያሊቲው ደግሞ ድሃ ማን ነው? ቤተክርስቲያን። ሰውየው እንዳለ ይሄን ህንጻ ለማሰራት የምስራች ገንዘቡ ተገኝቷል አለ። ገንዘቡ ተገኝቷል። የምስራች ገንዘቡ ተገኝቷል። የት ነው ያለው? እናንተ ጋር ነው ያለው። ገንዘቡ ተገኝቷል። ጉድ ኒውስ ይሄ ነው። ባድ ኒውሱ እናንተ ጋር ነው ያለው ገንዘቡ። እናንተ ትሰጣላችሁ፣ ተሳሰጡም። ከ11 እግዚአብሔር ነው። ከ11 የፓስተሮች አይደለም፣ የወንጌላውያን አይደለም፣ የቄሶች አይደለም፣ የእግዚአብሔር ነው። የእግዚአብሔር ደግሞ ሌዋውያኖች ይበላሉ፣ ሌዋውያኖች ይገለገላሉ፣ ሌዋውያኖች ይጠቀማሉ። ቤተክርስቲያን ለኔ በየወሩ ስጦታ ቀለብ ይሰጠኛል። አክቹዋሊ እኔ ቀለብ ነው የምለው፣ ደሞዝ አይደለም። ደሞዝ ማለት ለሰራነው ስራ ተመጣጣኝ ክፍያ ማለት ነው። ቀለብ ማለት እንዳንሞት እንዳንድን ማለት ነው። አሁን እኔ አንድ ጂኒ አስወጥቼ ስንት ነው ለጂኒው የሚከፈለኝ? ሆስፒታል ሄዶ ተመርምሮ ምንም ችግር የለበትም ተብሎ ብዙ ብር ተከፍሎ እያዞረ ይደፋዋል። በኤክስሬይ የማይገኘውን ተመርምሮ በጌታ መንፈስ አስወጣ ነው። ስንት ይከፈለን? ምንም። ከገንዘብ በላይ ነው ስጦታ። እንግዲያውስ ቀለብ ነው የኛ ቀለብ ነው። ምንድነው?
እንዲሁ እንድናገለግል። ስለዚህ ጳውሎስ እንደሚል መብት አይደለምን ይላል። መብት ነው፣ ነገር ግን ከሁሉ በላይ ለእግዚአብሔር መስጠት ነው። እኛ ባላደራዎች ነን። ባላደራ ደግሞ በገንዘብ ብቻ አይደለም፣ ባላደራ በቤትም ነው። በነገራችን ላይ እግዚአብሔር ከዓለም ካሉት ወንዶች ሁሉ እሷን አደራ ብሎ ሰጥቷል። ሚስትህን ባላደራ ነህ። አይገርም? እሱን አደራ ብሎ ሰጥቶሻል። በዓለም ላይ ስንት ህዝብ አለ? 8 ቢሊዮን ህዝብ ደርሷል። አሁን ከ8 ቢሊዮኑን ወንድ ስንት እናርገው? ሴት ስንት እናርገው? ሴት ምናልባት 6 ቢሊዮን፣ ወንድ 3 ቢሊዮን ወይም 2 ቢሊዮን። ለምን? ብዙ ጊዜ በጦርነት ስላለቀ ወንድ ማለት ነው። እሺ ከ5 ቢሊዮን እንኳን ሴት ቢኖር ከ5 ቢሊዮን ሴት ውስጥ እግዚአብሔር አንቺን መርጦ ነው ለዚህ ሰውዬ አደራ የሰጠሽ። ምን ብሎ? ይሄንን ሰውዬ ይሄን ልጄን ደሜን አፈሰስኩለትን ሌላ ሴት አትችለውም ብሎ ነው። ከ5 ቢሊዮን ሴቶች ውስጥ ይሄን ልጄን የምትችይው፣ ባህሪውን የምትችይ፣ ሳቁንም ደስታውን የምትችይ አንቺ ብቻ ነሽ። ሐዘኑን የምትችይ አንቺ ብቻ ነሽ ተብለሽ የተሰጠሽ ባላደራ ነሽ። ይሄን ሰውዬ የምትችይው ወይም ደግሞ ይሄንን ወጨፎ ከዝናብ ሁሉ መጥፎ የወጨፎ ዝናብ ነው። ይሄ ቀጥ የሚለው ዝናብ ጥላ በጥላም ተሸፍኖ፣ ወጨፎ በተገለጠ በኩል የሚዘንብ ነው። በዚህ በክፍቱ በኩል የሚመታ ነው ወጨፎ፣ በጎን በኩል። ይሄንን ወጨፎ እንድትችይው የምትችይው አንቺ ነሽ። ስለዚህ እኔ እስክመጣ ወይ እሱን ወደ እኔ እስካመጣው አደራ ብሎ ነው የሰጠሽ። ባላደራነት ስቱዋርድሺፕ የገንዘብ ብቻ ሳይሆን የሰውም ነው። ደሴም ይህች ልጄን ከነዚህ በዓለም ካሉት ከ3 ቢሊዮን ወንዶች ወይ ከ4 ቢሊዮን ወንዶች አንተን መርጬ ነው። አንተ ብቻ ነህ የምትችላት እሷን፣ ሌላ የሚችላት የለም። ይችን አውለብላቢት ማን ይችላታል? አንተ ብቻ ነህ የምትችላት። አንድ ሰው ስስቅ በጣም ጮሃ ነው ምስቀውና ተሳቀቁ በሳቋ በሚስታቸውና ምን አለ ቀስ ብለሽ ምስቂ ይላሉ። እና ሶፊት በተለይ ሲሄዱ ካካካካ ብላ ስለምስቅ ያፍራሉ። እና ምን አለ ቀስ ብለሽ ምስቂ ይላሉ። እሺ ትልና ረስታው ከመጀመሪያው በጨመረ ሁኔታ እንደገና ለ3ኛ ጊዜ በኃይል እዛ ሰውየው ምን አለ በቃ ጌታ ረዳኛሉ። በሳቀሽ ጊዜ ከማሳቅቅ አብሬ እየሳኩ ነው። ልክ እሷ ስስቅ እኔም እጀምራለሁ አለ። አብሬ ምስቅበትን አላውቃሉ ግን ዝም ብዬ ስቃለሁ። በቃ አንተ ነህ የምትችላት፣ ሳቋንም ደስታዋንም አንቺ ነሽ የምትችይው፣ ሳቁንም ደስታውንም። ታማኝ ሰው በዚህ ሁኔታ ጌታን እያከበረ የሚኖር ነው። የጌታን ጌትነት ከፍ የሚያደርግ ነው። ወገኖች ስሙ፣ ይሄ ሰሜን አሜሪካ ሲስተሙ ራሱ ከጌታ ጋር ነው የሚቻለው። አሜን። ከጌታ ጋር ምን ብያለሁ እኔ? ከጌታ ጋር የዚህ የሰሜን አሜሪካ ላይፉ ከጌታ ጋር ያረካል፣ ለብቻ ግን ያውካል። ከጌታ ጋር ያስመልጣል፣ ለብቻ ግን ያስምጣል። ያድጋል፣ ለብቻ ግን ያስደገድጋል። ከጌታ ጋር ያዋጣ ግን ይውጣል። ከጌታ ጎልማሳ ናቸው ብዬ አስቤ ነው። ጎልማሳን የሚወክሉ ነው። ወደዚህ ጎልማሶች ጌታ ይባርካችሁ። እዚህ ጋር ከመየ ጎልማሳ መንገዱ በምን ያነጻል ነው የሚለው? ቃልህን በመጠበቅ ነው። የጎልማሳ መንገድ ፈተና የበዛበት ነው። ይገርማል። ወጣት አይልም፣ ልጆች አይ ጎልማሳ። ይሄ ቤተሰብ የሚያስተዳድረው በአብዛኛው ጎልማሳ ነው እና እሱ ፈተና ይበዛበታል። ፈተናውን በምንድነው? ቃልን በመጠበቅ ነው። ከሚመጡት ፈተናዎች ጥቂቶች ውስጥ ያሳዩ ለጉባኤ እነዚህን ፈተናዎች ያሳዩ፣ አዙራቸው ያሳዩ። እና ጠላት እነዚህን ፈተናዎች ያመጣል። አንዳንዱ ፈተና ይዘቀዘቃል። አይ ነው እና ሰይጣን በመንገድ ላይ በጎልማሳ መንገድ ላይ ፈተና ያደርጋል። እነዚህ ወንድሞች ለጊዜው እንደ ሰይጣን ነው አክትም ያደርጉት። ወደኔ ዙሩ፣ አጥብቃችሁ ያዙ። አሁን ጎልማሳው እኔ ነኝ። እየሄድኩኝ እያለ በመንገድ ላይ መፋታት ይገጥመኛል። የእግዚአብሔር ቃል በሚልክያስ 2:16 ላይ መፋታትን እጠላለሁ ይላል። ዞር በል ካጠገቤ። ሰይጣን እንደዚህ ሆኖ ነው የሚሄደው። እንግዲህ ምሳሌ ነው። አሁንም ጎልማሳው እንደዚህ በመንገዱ ላይ እየሄደ ያለ ውሸት ለምን አትዋሽም? አዘልቀውም ኑሮውን
ለምን አትዋሽም ይላል የእግዚአብሔር ቃል በኤፌሶን 4:25 ላይ ስለዚህ እርስ በርሳችን ብልቶች ሆነናልና አንዳችን ሌላችን ከባልንጀራችን ጋር እውነትን ተነጋገሩ ይላል። ከኔ አጠገብ ዞር በል በኢየሱስ ስም። ጎልማሳው እንደዚሁ መንገዱን ይሄዳል። በምንድነው የሚያነጻው? በቃሉ ነው። ዝሙት ይገጥመዋል። ዝሙት እስከ መቼ ከዚህ ሴት ከሚስት ጋር ያረርክ ትኖራለህ? አሁን እኮ በጣም ብዙ ቆንጆ አውትዶር ብዙ ቆንጆች እኮ አሉ። በመስሪያ ቤት ብዙ ቆንጆች አሉ። ከዛች ልጅ ጋር ተኝተህ እግዚአብሔር ይቅር ይልሃል። ለምን ንስሐ ትገባለህ? ስለዚህ ለምን አትተዋትም? ወይም በቃ ባትን ሰዓት ነግራት ተደብቀህ ለምን አታረግም ይላል የእግዚአብሔር ቃል በዕብራውያን 13:4 ላይ መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ብሏል። ሴሰኞችና መንዝሮችን ግን እግዚአብሔር ይፈርድባቸዋል። በኢየሱስም ዞር በል ካጠገቤ። ይሄኛው ኃይለኛ ሳይሆን አይቀርም። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በጌታ ጌትነት ያማከለ ቤት ቃሉንም ቀኑንም የተረዳ ነው። ክርስቶስ ሊመጣ በደጅ ነው። ክርስቶስ ሊመጣ በየት ነው? በደጅ ነው። እንደዚህ በትንሽ በትልቁ አንጨቃጨቅ። አንድ ምስጢር ልንገራችሁ። በተለይ ይሄ አንዱ ከሚያጣላ ነገር ኤፌሶን 5 ላይ ያለ እኔ ራስ ነኝ እኔ እንድነኝ አንገት ነኝ የሚል ነው። ቃሉና ዘመኑን ተረድታችሁ ቢሆን አጭር ነው ዘመናችን። ስለዚህ ልንገራችሁ፣ ያው በእግዚአብሔር ስም ሆኜ በእግዚአብሔር ፊት ሆኜ ልንገራችሁ፣ ከሰው አትጀምሩ። በሰላም መኖር ትፈልጋል? ከጌታ ጀምሩ። መጽሐፍ ቅዱስ ምን ይላል? ባሎች ሆይ ሚስቶች ሆይ ብሎ ይላል። እስቲ አሁን ልጥራ። ባሎች ሆይ አቤት በሉ። ሚስቶች ሆይ ድምጻችሁ ቀንሷል። ቤት የምትጣሉት በዚህ ምክንያት ነው። እንደገና ሚስቶች ሆይ ለጌታ እንደምትገዙ ለማ ተገዙ ይላል። ከየት ነው መጀመሪያ ያለብሽ? አንቺ ለመገዛትም ይከብድሽ እኮ ከሰውየው እየጀመርሽ ነው። ከሰውየው ለምን ትጀምሪያለሽ? ሰውየው ከጀመርሽ ጭራሽ የሚገዙለት አይደል? እሱ መገዛትም መገዝገዝም በጣም አስቸጋሪ ሰው ነው። እሱ ከሷ ጀምሪ። ከማጀምሪ ከጌታ ለጌታ እንደምትገዢ ለባልሽ ተገዢ። ባሎች ሆይ ይልና ከክርስቶስ ነው የሚጀምረው። ክርስቶስ ቤተ ክርስቲያንን እንደወደዳት ሚስትህን ውደድ። ስለዚህ መውደድ ቀላል የሚሆነው ከሴትዮዋ ከጀመርክ ቀላል አይሆንም፣ ከባድ ነው። ከጌታ ሲጀምር ነው። ክርስቶስ አይደለም የወደደን? አዎ ወዳታለሁ። ስለዚህ ከጌታ ጀምሩ። ከኤፌሶን 5:22 ኤፌሶን 5:25 አትጀምሩ። ሌላ ደግሞ ከኤፌሶን 5:18 ጀምሩ። ወደ ላይ ከፍ ብላችሁ ኤፌሶን 5:18 መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። በመንፈስ ቅዱስ የተሞላ ቤት ህይወት ለሌላው ለመገዛት ልዝብ ነው ማለት ቀላል ነው። ልቡ ክፉ አይደለም ወገኖች። የመጨረሻው በዚህ ላይ መናገር የምፈልገው ይሄንን ነው። የእግዚአብሔር መንፈስ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ይላል ሮሜ 8:14 ላይ። ወገኖች የጌታን ጌትነት ያማከለ ህይወት አመስጋኝ ነው። በቅሬታ ሳይሆን በይቅርታ የሚኖር ነው። ቃሉን የተረዳ ነው። በቃ አሁን እንግዲህ ሰማያዊውን መልእክት እንቀበል። ይሄ ነው ሰማያዊ መልእክት። ከሐሙስ ጀምሮ እስካሁን ያለው ይሄ ነው ሰማያዊ መልእክት። ምንድነው? እኔ በእናንተ ደስ መሰኘት እፈልጋለሁ፣ በቤታችሁ ጌታ አርጉኝ ነው የሚለው ጌታ። በቤታችሁ ምን አርጉኝ? ጌታ አርጉኝ። በህይወታችሁ ጌታ አርጉኝ። ስለዚህ ይሄ ምድራዊ ነገር በእኔ ላይ ጣሉት፣ እኔ ነኝ ማኖራችሁ፣ እናንተ ግን ቃሌን ፈጽሙ ነው የሚለው ጌታ። አሳማ በህይወት ዘመኗ ሁሉ ሰማይ እንዳላት ታውቅም ይባላል። የአሳማ ተፈጥሮ ወደ ምድር አጎንብሳ ብቻ ነው የምትኖረው። አሳማ በተፈጥሯ እንደዚህ ወደ ላይ ቀና ማለት አትችልም። መቼ ነው ቀና የምትለው? ሲያርዷት፣ ሸክ ሲያደርጓት፣ እንደዚህ ሲገለብጧት ሰማይ እንዳለ ታያለች። there is another world but no more chance to live again። የዛን ጊዜ ሸክ አድርገው ያርዷታል። ምድር እያየች ኖራ ለካ ሌላ ዓለም አለ። መጨረሻ ላይ ነው ሌላ ዓለም አለ። ምናልባት በዚህ በሚዲያ ላይ የምትመለከቱ ብትኖሩ ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ በቀራንዮ መስቀል ላይ የሞተ ሞትን ድል አድርጎ የተነሳ ባለፈው እንደ በግ ሆኖ መጥቶ የታረደ ነገር ግን አሁን ድል ነስቶ የይሁዳ አንበሳ ሆኖ የሚመጣ የናዝሬቱ ኢየሱስ ክርስቶስ ያድናል። እርሱን ያመነ የዘላለም ሕይወት አለው። እርሱን ያመነ የዘላለም ሕይወት የለውም። ወደዚህ ጌታ ነው። የሰው ሕይወት በሶስት ምዕራፍ ይከፈላል። ይወለዳል፣ ያገባል፣ ይሞታል። ይወለዳል፣ ይወዳል፣
ይወገዳል። ሲወለድ ያለቅሳል፣ ሲያገባ ይስቃል፣ ሲሞት ዝም ይላል። እጁ በክር ይታሰራል። እጃችን በክር ሳይታሰር፣ አንደበታችን ሳይታሰር ቀን ሳለ ቃሉንና ቀኑን ተረዱ። ወደ ጌታ ነው። የጌታን ጌትነት ያማከለ ሕይወት የዘላለም ሕይወት አለው። ቤቱ የፍስሐ ቤት እንጂ የፍዳ ቤት አይሆንም። በዚህ እንድንኖር ጌታ ይርዳን። እንጸልይ ሁላችን። ሃሌሉያ ሃሌሉያ ሃሌሉያ። ስለ ቃል ክብር ይሁን፣ ለቃል ክብር ይሁን፣ ለመንፈስ ክብር ይሁን፣ ለስም ክብር ይሁን። እናመሰግናለን አባታችን ሆይ። እንዴት ደስ ያሰኛል ቃልህ! እንዴት ይፈውሳል! እንዴት ይመልሳል! እንዴት ያጸናል! እንዴት ያጽናናል ቃልህ! እግዚአብሔር ሆይ ዝናብ ከሰማይ ወርዶ ምድርን እንዲያፈራ እንደሚያደርግ ካፌ የሚወጣው ቃል እንዲሁ ነው፣ በከንቱ አይመለስም ብለሃልና በእያንዳንዳችን ላይ በምድር ላይ ስንኖር ከዚህ በኋላ በዚህ ከተማ በዚህ ሀገር ላይ 30 60 100 እያፈራ ቤትህን በሰው እንዲሞላ ቤትህን በሚድኑ እንዲሞላ በመስሪያ ቤት ምስክሮች፣ በቤት ምስክሮች፣ በጎረቤት ምስክሮች አድርገን እንድታስነሳን እንጸልያለን። እግዚአብሔር ሆይ ስለተናገርከን እናመሰግናለን። እኔንም ባሪያህን ስላገዝከኝ አመሰግናለሁ። በእነዚህ 3 ቀናት ውስጥ እግዚአብሔር ሆይ በፊትህ እኔ ያጠፋሁት ለሕዝብህ የማይጠቅም ነገር ቢኖር ከሕዝብ አእምሮ ላይ ይወገድ፣ የሚጠቅም ቢኖር ግን ለዘላለም ጸንቶ ይኖር። ደግሞ ክብሩንና ክሬዲቱን ጠቅልላ አንተ ውሰድ፣ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ገናና ስም። እስቲ ለዚህ ጌታ በእውነት ከፍ ያለ ጭብጨባ ይገባዋል። ሃሌሉያ። ክብሩ ለጌታ ይሁን። ፓስተር ጌታ አብዝቶ ይባርክ።